እንኳን ለቅዱስ ቂርቆስና ለእናቱ ቅድስት ኢየሉጣ ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እስከዚህ ሰዓት በምሕረቱና በቸርነቱ ጠብቆ ላቆየን ለሰራዊት ጌታ ለልዑል እግዚአብሔር ክብር ምስጋና ይግባው። ውድ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። የሰማዕታት የቅድስት ኢየሉጣና የሕፃኑ ቂርቆስ ገድል። ቅድስት ኢየሉጣ በሮም ግዛት በሚገኝ አንገቤን በሚባል አገር በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታ ትኖር የነበረች ደግ ሴት ነበረች። በሥርዓት ያሳደገችው ቂርቆስ የሚባል ሕፃን ልጅም ነበራት። ይህች ቅድስት የዘመኑን አረማዊ መኮንን እለእስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ጠርሴስ በተሰደደች ጊዜ መኮንኑ እነርሱ ከሚገኙበት አገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። የንጉሡ ወታደሮችም እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ቅድስት ኢየሉጣንና ቅዱስ ቂርቆስን አስፈራሯቸው። ቅዱሳኑ ግን ሃይማኖታቸውን ለመለወጥ ፈቃደኛ አልሆኑም ነበር። በዚህም መኮንኑ ተቆጥቶ በዓይንና በአፍንጫቸው ውስጥ ጨውና ስናፍጭ በመጨመር በጋሉ የብረት ችንካሮች በመቸንከር መላ ሰውነታቸውን በመብሳት በብዙ አይነት መሳሪያ አሰቃያቸው። እግዚአብሔርም የጋሉ ብረቶችን እንደ ውሃ ያቀዘቅዝላቸው፣ ስቃያቸውንም ያቀልላቸው ነበር። በሌላ ጊዜም በገመድ አሳስሮ ንጉሡ ሲያስጨንቃቸው ከቆየ በኋላ ራሳቸውን ከቆዳቸው ጋር አስላጭቶ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው ድረስ በሚደርሱ ችንካሮች ቸነከራቸው። በዚህ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አድኗቸዋል። አሁንም ቀኑም ሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቋቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳይነት አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገናም በመጋዝ ሰንጥቀው በብረት ምጣድ በቆሏቸው ጊዜ ጌታችን ከሞት አነሳቸውና በመኮንኑ ፊት ድንቅ ታምራትን አደረጉ። ከታምራቱም መካከል ሕፃኑ ቅዱስ ቂርቆስ የመኮንኑን ጫማ በጸሎት ወደ በሬነት እንዲቀየር ማድረጉ ተጠቃሽ ሲሆን መኮንኑ በታምራቱ ተቆጥቶ የቅዱስ ቂርቆስን ምላስ አስቆርጦታል። ጌታችንም ምላሱን አድኖታል። ዳግመኛም በፈላ የጋን ውሃ ውስጥ ቅዱሳን ቂርቆስን እና ኢየሉጣን ሊጨምሯቸው ሲሉ ቅድስት ኢየሉጣ ፈራች። ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ ያረጋጋትና በተጋድሎ እንድትጸና ወደ እግዚአብሔር ይጸልይላት ነበር። ከዚህ በኋላ ተያይዘው ወደ ጋኑ ውስጥ ገቡ። ውሃውም እንደ ውርጭ ቀዘቀዘ። ደግሞም ወታደሮቹ መንኮራኩር ባለበት የብረት ምጣድ ውስጥ አስገብተው ስጋቸው እስኪቆራረጥ ድረስ በጎተቷቸው ጊዜ ቅዱስ ገብርኤል አድኗቸዋል። በመጨረሻም ከእግዚአብሔር ቃል ኪዳን ተቀብለው
በመንፈቀ ሌሊት አንገታቸው ተቆርጦ በሰማዕትነት ጥር 15 ቀን አርፈዋል። እስከ ሞት ድረስ በታመኑበት ተጋድሏቸው ከእግዚአብሔር ዘንድ የሕይወትን አክሊል ተቀብለዋል። ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞት ቢሆን ሕይወት ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስ ቅዱስ ገብርኤል አልተለያቸው። በቅዱስ ገብርኤል ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻ ሳይሆኑ 11400 ሰዎች ሰማዕታት ሆነዋል። እኛም በሃይማኖታችን ምክንያት መከራ ባጋጠመን ጊዜ ቆራጥ ልብ ያለው ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ እናቱን በመከራ እንድትጸና እንዳረጋጋትና ለሰማዕትነት እንድትበቃ እንዳደረጋት ሁሉ ዘላለማዊውን የእግዚአብሔር መንግሥት በአንድነት ለመውረስ እንድንችል አይዞህ አይዞሽ አትፍሪ አትፍራ በመባባል በዚህ ዓለም የሚገጥመንን መከራ ታግሰን እስከ ሞት ድረስ በሃይማኖታችን ጸንተን መኖር ይገባናል። ክርስትና ለብቻ የሚጸደቅበት መንገድ ሳይሆን በጋራ ዋጋ የሚያገኙበት የድነት በር ነውና። ከዚህ ሁሉ ጋርም የቅዱስ ቂርቆስንና ቅድስት ኢየሉጣን የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን በእግዚአብሔር ታምነን በቀንም በሌሊትም ያንተን ልመና ተስፋ እናደርጋለን እያልን ዘወትር ልንማጸነው ያስፈልጋል። እሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናልና። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ መዝሙር 30 ቁጥር 7። ይህን እንድናደርግም የቅዱሳን ተራዳይነት አይለየን። የቅዱስ ገብርኤል ቅድስት ኢየሉጣና የቅዱስ ቂርቆስ ጸሎታቸውና ምልጃቸው ይጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 15 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 15 በዚች ቀን ከኒቆምዲያ አገር ቅዱስ ቢላሞን በሰማዕትነት አረፈ። የዚህም ቅዱስ አባቱ ጣዖት አምላኪ ነው። እናቱ ግን ክርስቲያን ናት። ጥበብንም አስተማሩት። ከዚህም በኋላ ስሙ አርማላስ ከሚባል ቄስ ጋር ተገናኘ። እርሱም ክብር ይግባውና የጌታችን ኢየሱስ ክርስቶስን የቀናች ሃይማኖት አስተማረው። የክርስትና ጥምቀትንም አጠመቀው። ታላቅ የሆኑ ድንቆች ታምራትን የማድረግ ሀብትን እግዚአብሔር እስከሰጠው ድረስም በጾም በጸሎት ታላቅ ገድልን ተጋደለ። በአንዲት ቀንም ለዓይኖቹ መድኃኒትን እንዲያደርግለት አንድ ዕውር ሰው ወደ እርሱ መጣ። ቅዱስ ቢላሞንም በአብ በወልድ በመንፈስ ቅዱስ ስም እያለ በዕውሩ ዓይኖች ላይ የመስቀልን ምልክት አደረገ። ያን ጊዜ ዓይኖቹ ድነው አየባቸው፣ ጤነኛም ሆነ። ንጉሥም ዓይኖቹ የተገለጡለትን የዚያን ዕውር ዜና በሰማ ጊዜ ወደ እርሱ አስቀረበውና ዓይኖቼን ማን አዳነህ ብሎ ጠየቀው። እርሱም እንዲህ ብሎ መለሰለት፣ ቅዱስ ቢላሞን ፈወሰኝ። እርሱ እጁን በዓይኖቼ ላይ አድርጎ በስመ አብ ወወልድ ወመንፈስ ቅዱስ እያለ በመስቀል ምልክት አማተበብኝ። ያን ጊዜ አየሁ። ይህንንም ብሎ እኔ ክርስቲያን ነኝ እያለ በንጉሡ ፊት በግልጽ ጮኸ። ንጉሡም ራሱን በሰይፍ እንዲቆርጡ አዘዘ። ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህም በኋላ ወታደር ልኮ ቅዱስ ቢላሞንን አስቀረበው። ስለ ሃይማኖትም በጠየቀው ጊዜ እርሱም ክርስቲያን ነኝ ብሎ በፊቱ ታመነ። ንጉሡም ብዙ ሽንገላን በመሸንገል አባበለው።
ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በእርሱ ላይ ተቆጥቶ ድምፁን ከፍ አድርጎ ካልሰማኸኝ እኔ ጽኑ ስቃይን አሰቃይሃለሁ አለው። ቅዱስ ቢላሞንም እኔ ከስቃይህ የተነሳ ፈርቼ ሃይማኖቴን ለውጬ ፈጣሪዬን አልክድም አለው። ከዚያችም ቀን ጀምሮ በብዙ አይነት ስቃይ በብዙ ቀኖች ውስጥ ማሰቃየትን ጀመረ። በግርፋት በስቅላትም በባህር ስጥመትም ወደ እሳት በመወርወርም የሚያሰቃይበት ጊዜ አለ። በዚህም ስቃይ ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ባጠመቀው ቄስ በአርሜላዎስ አምሳል ተገልጾለት እንዲህ የሚል የደስታ ቃል አሰማው። የመረጥኩ ቢላሞን ሆይ ደስ ይበልህ፣ እኔ ሰማያዊ መንግሥትን አዘጋጅቼልሃለሁና። የንጉሡ ጭፍሮችም ይህን የደስታ ቃል ሰሙ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አምነው እነርሱ በሕያው እግዚአብሔር ልጅ ክርስቶስ ያመኑ መሆናቸውን በንጉሡ ፊት ገለጡ። በዚያንም ጊዜ ራሳቸውን በሰይፍ እንዲቆርጡ ንጉሡ አዘዘ። ቅዱስ ቢላሞንንም እንዲቆርጡ ታዘዘ። በእኒህ ጭፍሮችም ጋርም እንዲገድሉን ፈጸመ። ቁጥራቸውም 158 ነው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቢላሞን ማህበር የሆኑ የ158 ሰማዕታት መታሰቢያቸው ነው። ደግሞ የሰላቲዮን፣ የአጥራኪስ፣ የኢናፍር፣ የአድራኒቆስ፣ የአርሞሊስ፣ የአርሞቅስ፣ የአድማንያ፣ የአርሚስ፣ የቅድስ ጾመታ፣ የአባት ኢሳይያስ፣ የጳውሎስ ረድ፣ የሲላስና የሐዋርያትም የረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጥቅምት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አንደኛ 12ቱ ቅዱሳን ሐዋርያት፣ ሁለተኛ ቅዱስ ቢላሞን ሰማዕት፣ ሦስተኛ 158 ሰማዕታት የቅዱስ ቢላሞን ማህበር፣ አራተኛ ቅዱስ ሲላስ ሐዋርያ፣ አምስተኛ ቅድስ ጾመታ። ወርሃዊ በዓላት፦ አንደኛ ቅዱስ ቂርቆስና እናቱ ኢየሉጣ፣ ሁለተኛ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ሦስተኛ ቅዱስ ሚናስ ግብፃዊ፣ አራተኛ ቅድስት እምባ መሪና፣ አምስተኛ ቅድስት ክርስቲና። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው። ጌታ ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12 ዙፋን ትቀመጣላችሁ። ማቴዎስ 19 ቁጥር 27። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ይቆየን።